በየጨዋታው ነው ሲቃይ የሚወጣው። አረ ይሄ በእግዚአብሔር እንዴ! ምንም እኮ ጥቅም የሌለው ሰው እኮ ነው ሜዳው ሲጀመር ጉስቶ ማለት። አሸንፈናል ግን አት ዋት ኮስት? ነገ ደግሞ አለች ዩናይትድ ከሊቨርፑል ያንን ጨዋታ ማለት ነው ይላችሁ ስኮር ቤት ላይ ትገቡና ማለት ተመድባላችሁ ማለት ስኮር ቤት ሲገቡ ለጨዋታ ብትሸነፉ ካስባ ካለው እንዲሁም ደግሞ ዴሊ ዊዝድሮ እስከ 50,000 ብር ድረስ ይቻላል። ካሲኖ ስትጮቱ ደግሞ የሎያሊቲ ቦነሶች አሉ። ስኮር ቤት ላይ መድቡ። እንዴ አንግማ በቀን ምን ነካ? ደንባችንን አታፈርስ እንጂ አንተ ቡድ ምን ነው እንዴ? ዛሬ እኮ ጭራሽ እኮ በጠራራ ፀሐይ እኮ ነው የተጫወትከው። እንዴት ነው እንዴ? ሶስት ለባዶ ተገቢ ነው ጀማ አንገማ ኖቲንጋም ለጠፋት አንተ አንጂ ፖስት ኮብሉ ነው ምናምን የሚሉት ምንም አይችልም እንዴ? ምንም ነው ማቆማን ግን ተጫዋቾቹ ይሞቱ ናቸው። በተለይ ሞርጋን ጊብስ የነበረው ኳስ አይደለም። ለማንኛውም አንገማ 3 ለባዶ በሆነ ውጤት አሸንፏል። ደግሞ እኔ እንደው 3 ሲበዛብኝ እኮ ሰዓቱን ማየው ከሌሊቱ ነው እንዴ 8 ሰዓት ከኩል ይጫወቱት ወይስ ከቀኑ ነው ብዬ እኮ ግራ ገባኝ። ማን አንቺ አፍልተሻል። ግን የተለመደው ነገር ጀምአው አንድ ነገር ነው። እሱም ቼልሲ ቀይ ካርድ አይታ በድጋሚ ቀይ ካርድ ጉስቶ ነው። ዛሬ ደግሞ ሰለባ ነው ጀሞ በቃ ይሄ ቤት ተለቅፏል። ይሄው በነገራችን ላይ ጫውታው መሀል ላይ እንዲ ደብዳቤ ተልኮላችሁ ነበር ራሳችሁን ከቀይ ካርድ ጠብቁ ብሎ ማን ላከላቸው ተብሎ ሲጣራ አሰልጣኙ ነው አሉ። እሱ ራሱ በቀይ ወጥቶላችሁ ከደጋፊ ጋር ነው ኳስን እያያችሁ። አረ ይሄ ቤት ችግር ተፈጥሯል። ይሄ ቀይ ነገር መላበል ግርማ ሞገስ ያለው ክብር የሚሰጥ ቡድን ቢኖር ቼልሲ ነው። ያራዳ ልጆች በጣም ነው እኮ የሚያዝናናኝ። ፈርስት ሃፍ ችግር የለውም፣ ችግር ላይ ናችሁ። ወደ 8 ጨዋታ ድል ርቋችኋል። እኔ ተባበራችኋለሁ ብሎ ቢወጣ ፖስቴኮግሉ ኮራደነን ብሎ አስታወሱት ለቼልሲ። ቶተናምን ደርቢውን ይዘው እንደነበር ቦጋለበት እነ ካይሴዶን ቀይሮ ገባ። አባቴ ምን አለፋ ነው ምል ጫፉ በተበላ ዶማ ነው እየቀጠቀጠ ያባረራቸው። ምንም ሌላ ነገር ደጋፊው ሙሉ ጨዋታ ማየት መብት የለኝም ብሎ ነው አቋርጦ የወጡት ነው ምል። ቼልሲ ከፍቶታል ዘንድሮ። ቧዛ ፈዛዛ እንላቀቃትም ብሏል ኤንዞ ማሬስካ። ችግሩ ግን ምንድነው መሰለ ያራዳ ልጅ ቀይ ካርዱ በ6 ጨዋታ 4 ቀይ ካርድ በተጫዋች ማሬስካን ሲጨምር 5 ተያይዛችሁታል እኮ። እንዴት ነው ነገሩ ያራዳ ልጅ እንዴ? እዚህ ላይ አንድ ነገር ሊባል ይገባል። በየጨዋታው ቀይ ካርድ ግድ ነው ቼልሲ በ10 ተጫዋች ካልሆነ አሸንፏል ተብሎ አይፈቀድለትም። ምንድነው ነው ግራ የገባን ነገር? እዚህ ላይ ሐሳብ አስተያየት ሊሰጥበት ይገባል ነው ኮሜንት ላይ ያስቀመጣችሁት። ነገር ግን ኬላው እንደ ቀልድ አይደለም። ዘንድሮ አመጣጤ እያስታገስኩ ነው ምመጣው ብሏል። ቀስ ብዬ አባንድ ሰጥቼ ሁሉ ምደርስብ አይነት ሙድ ላይ ነኝ እያለ ነው። አረ ጎበዝ ሼር ኮፕሊንክ በደንብ ቢደረግ የፕላስ ምልክቷ እናንተ ነች። ከሁለት ቀን በፊት የሊጉ ቶፕ ላይ ይቀመጣለው ብዬ ስናገር እዚህ ላይ እያንዳንድህ አልግጠህብኝ ነበረ። አሁን ገና ጅማሬው ነው። እኔ አልፎክርም ይዤ ነው የምፎክረው። አሁን ግን ገና ጅማሬ ላይ ነን። ቤተሰብ ምን አይነት ጨዋታ ነው? ባለፉት 2 ጨዋታዎች እየተጫወተን ያለ ነው። ያራዳ ልጆች ኖቲንግሃም እኮ ቀላል ቡድን አይደለም። የምሬ ነው የምነግራችሁ፣ ቀላል ቡድን አይደለም። 3 ባዶ ማለት በቃ ትልቅ ውጤት ነው። እግዚአብሔር ነው። በቃ አንድ ስልጣን ልስጣችሁ ቤተሰብ። የሁሉም ደጋፊ ቲክቶከር ላይ ተጸዳዱባቸው፣ አፋቸው ላይ ተጸዳዱባቸው። እያንዳንዳቸው ቼልሲ በተሸነፈ ቁጥር መታፋቸውን ይከፍታሉ። አሁን መክፈት ትችላለህ። እያንዳንድ ደግሞ ጠብቅ። ከዚህ በኋላ ቼልሲ ማሸነፉ ስለማይቀር አፈ ላይ ነው መውጣብን። ወሰለን ቼልሲ አይሎድ ቼልሲ ሳይቱ komatanga tunaomboleza wachana mama tunaomboleza matanga baba hata ukikaza tumefunga tuni sasa tunaomboleza baba ili kudingi sasa tunaomboleza baba wachana Chelsea hata mpira na kusaidia mama mpira na kusaidia ni Chelsea sasa tunaomboleza eka kwanza Citizen tuone vile watu wana view body mapangale Chelsea hata Citizen Chelsea wewe wacha hata Citizen tuone wale watu wana view body ona tunafunga hapo tunaomboleza sasa hivi si harmoni mapangale Chelsea
ፕሪሚየር ሊጉ ተመልሷል። የምዕራብ ለንደኑ ክለብ ቼልሲም ኖቲንጋም ፎረስትን ከሜዳው ውጪ ሄዶ በመቅጠም 3-0 በሆነ ውጤት ማሸነፍ ችሏል። ቼልሲና የቀይ ካርድ ታሪኩም እንደቀጠለ እየተመለከተ እንገኛለን። ባለፉት 6 ጨዋታዎች ውስጥ 5 ቀይ ካርዶችን ተመልክተዋል። ዛሬ ማሎ ጉስቶ በሁለተኛ ቢጫ ካርድ ጨዋታው ሊጠናቀቅ 5 ደቂቃ በሚቀረው ሰዓት ላይ እንግዲህ ሲሰናበት ተመልክተነው ነበረ ማለት ነው። ይህንን ጨዋታ ኢንዞ ማሬስካ በቅጣት ምክንያት ታች ላይ ሆኖ አልነበረም ሲመሩ የነበረው። ነገር ግን በኖቲንጋም ፎረስቶች በኩል እንግዲህ አንጅ ፖስቴኮግሉ ላለፉት 8 ጨዋታዎች ምንም አይነት ድል ማድረግ አልቻሉ። እንዲሁም ደግሞ በሁለቱ ብቻ ናቸው አቻ መውጣት የቻሉት ማለት ነው። ስለዚህ ከኖቲንጋም ፎረስት ጋር ያላቸው ቆይታ ጥያቄ ምልክት ውስጥ ገብቷል። የኖቲንጋም ፎረስቱ ባለሀብትም ኢቫንጀሎስ ማሪናኪስ ሜዳውን ለቀው ሲወጡም ታይተው ነበረ። በቼልሲ በኩል የማሸነፊያውን 3ቱን ጎሎች ማስቆጠር የቻሉት ተጫዋቾች ወጣቱ አቼምፖንግ እንዲሁም ደግሞ ኔቶ እና ጀምስ የመሳሰሉ ተጫዋቾች ናቸው ማለት ነው። ኔቶ ያስቆጠራት ጎል በጣም ገራሚ ነበረች። ከቅጣት ምት የተገኘች ጎል ነበረች። ጨዋታው ላይም ድንቅ ፐርፎርማንስ ነበረው። 1 ጎል እንዲሁም ደግሞ 1 አሲስት ነበረው። ጀምስን በተመሳሳይ 1 ጎልና 1 አሲስት በስሙ ማስመዝገብ ችሎ ነበረ። ቼልሲዎች ፈርስት ሃፍ ላይ ተመጣጣኝ እንቅስቃሴ ነበር ሲያሳዩን የነበረው። ሰከንድ ሃፍ ግን እጅግ በጣም የተለየ ፐርፎርማንስ ነበረ ያሳዩን። ቼልሲዎች መምራት ከጀመሩ በኋላ ኖቲንጋም ፎረስቶች ትልልቅ የሚባሉ የግብ አጋጣሚዎችን ለመፍጠር ጥረት ቢያደርጉም ሳይሳካላቸው ቀርቶ ነበረ ማለት ነው። ለማንኛውም ኖቲንጋም ፎረስቶች አንጅ ፖስቴኮግሉን የሚታገሷቸው ይመስላችኋል? ሀሳባችሁን ኮሜንት ሴክሽን ላይ አካፍሉኝ። ቼልሲዎች ከዛሬው ድል በኋላ በእንግሊዝ ፕሪሚየር ሊግ 14 ነጥቦችም በማስመዝገብ እንግዲህ 4ኛ ደረጃ ላይ ተቀምጧል። ከስሩ ያሉ ቡድኖች የሚያሸንፉ ከሆነ ደረጃው ከዚህ ዝቅ ሊል ይችላል። በኖቲንጋም ፎረስት በኩል 17ኛ ደረጃ ላይ 5 ነጥቦች መቀመጥ ችለዋል ማለት ነው። ለማንኛውም ስለዚህ ጨዋታ ምትላላችሁ ሀሳባችሁን ኮሜንት ሴክሽን ላይ አካፍሉኝ። የፕላስ ምልክቱ መጫ እንዳትረሱ። ቼልሲ ያሸንፋል ይላል። እኔ እግዚአብሔር ይሄ ቪዲዮ አሰራሪ ማለት ነው ለቼልሲ ምንም የማይጠቅም ተጫዋች ማለት ጋርናቾ ነው። እግዚአብሔርን ፈርስት ሃፍ ምን እሱ ከወጣ በኋላ ነው ዘው ሰከንድ በጣም የሚገርም ማች ያስመለከቱ ማለት ነው። ልጁ ዊንገር ነው አይደል? እኔ ከመጣም ጊዜ ጀምሮ እኔ እግዚአብሔርን ዊንገር ነው። ድሪብል አድርጎ ማለፍ አለበት ግዴታ። ምንም አይጠቅመውም ለቡድኑ አይጠቀም አይደለም። ይሰጧል፣ ዊንግ በኩል ይሄዳል፣ አያችም፣ ምንም ድሪብል አያደርግም፣ ይመልሳል ወደ ሚድፊልድ። ኔቶ በቃ አንተ ብቻ ለዚህ ቡድን ማለት ነው እግዚአብሔርን። ሌላው ፖስቴኮግሉ ምንም በቃ እኔ እግዚአብሔር ልጁ እኔ ቀደም ተናግሬያለሁ። ቼልሲን ቀጥታ ዊን ስጡት ብያለሁ። ምክንያቱም ማለት ነው ይሄ ሰውዬ ምንም እየሆነለት አይደለም። ሊያሰናብቱት ላይ ይችላሉ። ሌላው ደግሞ ቼልሲ ቀይ ካርድ ካልወጣበት እኔ እግዚአብሔርን ጉስቶ በሁለት ቢጫ አሰናብተዋታል ማለት ነው። ጀለስ ምንም ማለት አያስፈልግም። አይ የሚገርም ማች ነው ዛሬ ያስመለከተ ስፔሻሊ ሰከንድ ሃፍ ብል ይሻላል። ሌላው እኔ ጋርናቾ እንደ ዛሬ ቅጥል አድርጎኝ አያውቅም። እኔ ምንም ለኔ እኮ አንድ ተጫዋች ሊጠቅማችሁ ይገባል ብዬ አስቤ ነው እንጂ ጋይስ አሸንፈናል። ሞይሴስ ካይሴዶ ባለበት ጨዋታ ላይ ቼልሲ አይሸነፍም ብያቸዋለሁ። ፈርስት ሃፉ በጣም አስቀያሚ ነበር። ኤንዞ ማሬስካ ተገማች ያልሆነ ቲምን ይዞ ለመግባት ሞክሯል። ሆኖም ግን ፈርስት ሃፉ በጣም ቦሪንግ ነበር። ሰከንድ ሃፍ ትክክለኛ ቅያሬዎች ተደርገዋል። ጆሻ ቼምፖንግ፣ ፔድሮ ኔቶ፣ ሪስ ጀምስ ወሳኝ 3 ነጥብ 3 ጎል አስቆጥረን እንግዲህ አሸንፈን መተናል። ብሉ ኢዝ ዘ ከለር። የቼልሲ ቤተሰቦች የሆናችሁ እዚህ ጋር እየመጣችሁ ኮሜንታችሁን አጋሩን። ወሳኝ የተባለውን 3 ነጥብ ከሰዓት በኋላ ቸላሳው እንግዲህ ማታ ላይ ነበር የሚመቸን፣ ዛሬ ምሳ ሰዓት ላይም እንደሚመቸን አሳይተናል። ጆሻ ቼምፖንግ ጎል አስቆጥሯል። ፔድሮ ኔቶ፣ ሪስ ጀምስ ወሳኝ 3 ነጥብ። ኤንጂ ፖስቴኮግሉ በጣም እናዝናለን፣ አባረናቸዋል ማለት ነው። በቀጣይ እንግዲህ የመባረር ዜናቸውን እንሰማለን። ቼልሲ ኢዝ ባክ። ኮመንት ላይ እየገባችሁ ሁላችሁም ላይክ፣ ሼር፣ ኮፒ ሊንክ፣ ሪፖስት ለቋጣሪ ቤተሰቦች ሁሉ አድርሱልኝ። ይመቻችሁ ጋይስ። ቼልሲ ያው ኖቲንጋምን 3-0 በሆነ ውጤት ማሸነፍ ችሏል። በጣም የሚያሳዝነው ነገር ግን አንጄ ፖስቴኮግሉ ነው። አንጄ ፖስቴኮግሉ ምንም በኖቲንጋም ቤት ማሸነፍ ከብዶታል። በ7 ጨዋታዎች ስንት ነው? 1 አቻ ነው 2 አቻ ምናምን የወጣው እንጂ ጭራሽ አላሸነፈም። እና አንጄ ፖስቴኮግሉ የመጨረሻው ይመስለኛል። በቃ የመጨረሻው ነገር የተቃረበ ይመስለኛል። እኔ ወይ ዛሬ ወይ ነገ ሳክድ የሚል ይመስለኛል። በጣም ነው ያሳዘነኝ። ማርያምን ነው የምላችሁ። በቃ አሰልጣኝነት ከባድ ነገር ነው። እኔ ዛሬ ባይዘው የሆነ ሰግጦ ይገባል ምናምን ብዬ ነበር ያሰብኩት። ነጥብ ከማታጡ አንጻርም ኖቲንጋም ፎረስት ሰግጦ አቻም ይዞ ይወጣል ብዬ ነበር። ቼልሲ ግን ኖ ፓልመር ኖ ፕሮብሌም ብሎ 3-0 አረጋግቶታል ማለት ነው። ፔድሮ ኔቶ በምትገርም ቅጣት ምት አግብቷል ማለት ነው። እናም ቼልሲ 3-0 ማሸነፍ ይችላል ማለት ነው። ሲቲ ግራውንድ ላይ ሄዶ ብቻ እኔ ከኖቲንጋም ያሳዘኝ ኖቲንጋም ባይዛው በጣም ምጣለው ክለብ ነው። ግን አንጂ ፖስቴኮግሉ አሰልጣኝ አውሮፓ ሊግ የሰጠኝ አሰልጣኝ ነው ስለሆነ ነው እንጂ ኖቲንጋም ሻምፒዮንሺፕ ቢወርድ ደስ ይለኛል። ብቻ ይመቻችሁ። በህይወት የምታያቸው 3 እውነታዎች የሰው ልጅ ሲወለድ ታያለህ፣ የሰው ልጅ ሲሞት ታያለህ። ቼልሲ ሁሌ በቀይ ይወጣበታል። እንዴ ቼላው ምን እሺ እንዴ በ6 ጨዋታ 6 ቀይ
እኔ አታሳስቱኝ፣ ቀጣይ ቀይ ምናምን ብዬ እንዳልሄድ አታሳስቱኝ። እኔ መጫወት አልፈልግም ካርድ ምናምን። እዲ ቼልሲ ኧረ ይለያል። ወደ ጌሙ ስመጣ ፋሚሊ ዋው ቼላ ወንደም ጠላ። ምን አይነት ጌም ነው ያየነው? ምን አይነት ጌም! ቼልሲ በፍጹም ብልጫ ነው ያሸንፎ ይሄድን ጨዋታ በቃ ጨረሰው። በፍጹም ብልጫ ማለት ነው። አንድ ነገር መናገር ፈልገው ነገር ለቼልሲ ደጋፊዎች ለሁላችሁም ማለት ነው፣ እግር ኳስ እዚህ አሁን የተመለከታችሁ ያለ ሰዎች ሁላችሁም ማለት ራይስ ወርልድ ክላስ የዓለማችን ምርጡ ራይት ባክ ማለት ራይስ ነው። ምንም ምርተኛ አይችልም። በቃ ከዛ ሁሉ ጉዳት በኋላ ተመልከቱ ይሄን የመሰለ አቋም። ዋው ራይስ